ወገን እንዴት ናችሁ? አይ እኔ አንዳንድ ነገሮች እየሰማሁ ስለነበረ እነዛ ነገሮችን ሀሳብ ያስፈልጋቸዋል ብዬ ስላመንኩኝ ብቅ ብያለሁ። በተለይ በትግራይ የነበረው ረሃብ በአማራ ክልል ላይ ሰው ሰራሽ ረሃቦች የመሬቱ እግዚአብሔር ይመስገን የኢትዮጵያ መሬት የተባረከ መሬት ነው። መሬቱ መሬቱ ከሰጠኸው ይሰጥሃል። የኢትዮጵያ መሬት ላይ ችግር አልተመለከትኩበትም። ኢትዮጵያ ላይ ችግር አልተመለከትኩም። የዚህ ዘመን ሰዎችና የዚህ ዘመን ግለሰቦች ወይም ደግሞ የዚህ ዘመን ሰው ነን የምንል በራሳችን ጥፋት በራሳችን ጉድለት በሰዎች ላይ መከራ እያዘነብን ነው። በሰዎች ላይ መከራ እያዘነብን ነው። አንዱ ላንሱ ማሰብ አቁሟል የሚለውን ነገር ለማስረገጥ ነው። የምድር ችግር ሳይሆን ሰው ሰራሽ ረሃብ በኢትዮጵያ ውስጥ ተከስቷል። የትግራይ ህጸጽ የሚባል ቦታ ላይ የተከሰተው ረሃብ ወይም ደግሞ ትግራይ ላይ ረሃብ ቢከሰት የፌደራል መንግስት ህግ ማስከበር ዘመቻ በሚል በተደረገው ከፍተኛ ጦርነት ነው ረሃብ እንዲገባ የተደረገው። ከዛ ውጪ ቲፒኤልኤፍ ወይም ደግሞ ቲዲኤፍ የምትሉት ወይም ህወሓት የምትሏት ኃይል የትግራይን ህዝብ ለፖለቲካ መቆመሪያ የረሃብ አደጋ ይዞ መጥቶ በአንድ ደቂቃ ወይም በአጭር ጊዜ ውስጥ ረሃብ ይሄ ነው ብሎ እኔ ህልም በሚመስል መልኩ ቲክቶከሮችን ያሳተፈ አባገዳዎችን ያሳተፈ የረሃብ ፖለቲካ ይዛ መጥታለች። ሰው ሰራሽ ረሃብ ነው በኢትዮጵያ ውስጥ ያለው። አማራ ክልልም ሰው ሰራሽ ነው። ከወለጋ ከተለያየ ቦታ ተሰደው ሰርተው መብላት የሚችሉ ሀገር ያለመለሙ ሀገር ላይ የሚሰሩ የሚወረቱ ጀግና እጆች፣ ህፃናት፣ እናቶች፣ ሴቶች፣ አዛውንቶች መከራቸውን የሚያዩት ሰው በሰራው የረሃብ አደጋ እንጂ ኢትዮጵያ በመጣችው ችግር አይደለም። ኢትዮጵያኖች በሰራነው ችግር ነው። ኢትዮጵያነትን የማይቀበሉ የራሳቸው የቅዠት ዓለም ውስጥ የገቡ በጥላቻ የታወሩ ሰዎች የሰሩት የረሃብ አደጋ ነው። ይሄ እንዳለ አንዳንድ የእርዳታ ማሰባሰቢያ ገንዘብ ተብሎ የተሰበሰቡበትን መንገድ ተመልክቼ አይቻለሁ። አንዳንድ ባለሀብተንን የሚሉት ያረጉትን አቅጣጫ የሄዱበትን አቅጣጫ ባይመለከትን ለመርዳት ካልክ ብዙ መላዎች አሉ መላ ብሏል ያገሬ ሰው። መላው ሳይጠፋ ቀርቶ ሳይሆን ሽብሸባና ቹቸባ የምንወድ 100,000 ዝም መሸከም የማይችል አንድ ህጻን ልጅ በአደባባይ ላይ ጠርተህ የተራበ ህዝብ እንርዳ ምናምን ብለህ ቲክቶክ ላይ መጨፈርና ማስጨፈር ትርጉም አለው ብዬ አላስብም። ታርጌት መምታት ያለበትን መራቡ የምታስብ ከሆነ ለተራቡት የሚደርስበትን መንገድ መፈለግ እጅግ በጣም ቀላል ነው። ያ ሳይሆን ቀርቶ ግን ለጭብጨባና ሽብሸባ የተወሰኑ የተሰሩ ነገሮች አሉ። ልብ ይስጠን ከማለት ውጪ ሌላ የምናገረው ነገር የለም። ከዛ ውጪ የተረዳውና የተሰበሰበውን ገንዘብ ወደ አካውንት ውስጥ አስገብቶ ለነዛ ለተራቡት ወገኖች የሚያደርሰው ኃይል እንዲያደርስ ሲሰጠው የተወሰኑ አግማስ ምናምን የሚባል አንድ ተቋም ወይም ደግሞ የሆነ ድርጅት ምናምን መንግስታዊ ያለው ድርጅት የሚል ቅጽል ላይ ያለው እነ አቡበከር ያሉበት ይሄንን የእርዳታ መግዣ ገንዘብ አንቀበልም የሚል ፍጹም ግለሰቦቹ በግለሰብ አካውንት አስገብተው አይደለም ወደ እዛ አካውንት በየትኛውም አቅጣጫ ይምጣ፣ በየትኛውም ሰፈር፣ በየትኛውም ወረዳ፣ በየትኛውም ሰማይ ይምጣ፣ የትንፍጩ ዱቄቱን አምጩ ነው። የዛ ህዝብ የአማራ ህዝብ መከራና ስቃይ መቀጠል ስላለበት የአማራ ህዝብና ስቃይ ምንም የማይመስላቸው የአማራ ህዝብ ስቃይና መከራ ለአንዲትም እርምጃ ስለማያሳስባቸው ከወለጋ ተባረው የመጡ ምድር ላይ ያሉ የተራቡ ሰዎችን እንዳይረዱ የተደረገበትን መንገድ ስትመለከት መከራችን ገና ነው ትላለህ እና በጥናትና ህዝቡን ተስፋ ለማስቆረጥ ወይም ደግሞ እኛ እንዲነን የሚለውን ነገር የፖለቲካሊ ህሊናን የመስበር ወይም ደግሞ ተስፋ የማስቆረጥ እንድታጎነብስ የማድረግ ስራ የተሰራባቸው ወገኖች አሉ። በረሃብ አለንጋ የሚገረፉ ማለት ነው። መድረስ አንችል ቀልተን በጥቃቅን ቲክቶከሮች ብድግ እያሉ እንረዳለን እናረዳለን እናስረዳለን የሚል ዝባዝንኬ ንጹሃን ልባቸው ይሰበራልና ፖለቲካን የተሰራባቸው። አቡበከር የምትሉት የሃይማኖት መሪ ነው ኡስታዛችን ነው የሚሉ ብዙ ጫጫታዎችን እየተመለከትኩ ነው። የአንድ ሃይማኖት መሪ የኢትዮጵያ ኦርቶዶክስ ቤተክርስቲያንም ይሁን የካቶሊክም ይሁን የፕሮቴስታንትም ይሁን የእምነት መሪ ከሆነ የረሃብ ችግርን ያውቃል። መጽሐፍ ቅዱስ ላይም ቁርአን ላይም እንደው የሚለው ቃል ይኖራል። የቁርአኑን ባላቆም መጽሐፍ ቅዱስ ላይ ሰው በረሃብ ከሚሞት በሰይፍ ቢሞት ይቀለዋል ይላል። ቁርአን ላይ ምን እንደሚል አላውቅም። የተራበ አብሉ እንደሚል ግን በእርግጠኝነት ሙስሊሞች ሲያብሉ እመለከታለሁ። አቡበከር የሚባለውን አንድ ግለሰብ አትንኩብኝ የሚል የሃይማኖት አጀንዳ ይዘው በመምጣት
በወገኖቻችን ደምና ስቃይ መከራ ቁማር መስራት የሚፈልጉ አካላቶች አሉ። የሃይማኖት ግጭት ለመፍጠር አማራውን ድጋሚ በሁለት ቡድን አቧድ ነው የሃይማኖት ችግሩ ስለመክተት የሚሄዱ አካላቶች አሉ። ይህንን ጠንቀም ማየት ይቻላል። የተራቡ ወገኖች አሉ፣ የሚገደሉብን አሉ፣ የሚጨፈጨፉ አሉ፣ በአማራነታቸው መከራ የሚያዩ ህዝቦቻችን አሉ። እነሱን ወደ ጎን አድርገው የሃይማኖት ቁስለት ለመፍጠር በመንግስት ካድሬ ስልጠና የወሰዱ ይሄንን አጀንዳ አድርገው የሚያራግቡ በርከት ያሉ አሉ። ፖይንቱ ለተራቡ ወገኖቻችን አልደረስንም ነው። ያንን ለመድረስ ደግሞ የተለያዩ ብስለትና ብልጠት የተሞላባቸው አካሄድ መሰራት ነበረባቸው። የኛ ጉርለት ነው። ከመነሻው ሰው ሰራሽ ረሃብ ነው። ፖለቲካሊ ትርጉም የሰጥቶ የሚሰራ ረሃብ ነው። ያንን ረሃብ በብልጠትና በተሻለ ሀሳብ በልጠ የሆነ ነገር መንገድ ካልተጓዝክ በሆይ ሆይታ የሚሆን ነገር አለ ብዬ አላምንም። ሰው በሆይ ሆይታ የተሄደበት መንገድ አይመቸኝም። አቡበከር የምትሉትም የሃይማኖት መሪ ከሆነ ኡስታዝ ከሆነ ረሃብ ምን ማለት እንደሆነ መከራው የሚታወቅ ረሃብ ችግሩ ምን ማለት እንደሆነ ያስታውቃል። እንደውም ከራሱ አልፎ ለነሱ ቆሞ የተሰበሰበ ገንዘብ ወይም ደግሞ እንዳይራቡ ማድረግ ችግራቸውን በፊት ለፊት ተጋፍጦ የሃይማኖት መሪ ከሆነ ተጋፍጦ እንዴት ነው ብሎ መቆም ይቻላል? የፖለቲካ አጀንዳ እስከሌለው ድረስ ማለት ነውና የሃይማኖት ችግር ለመጥፈት ኡስታዝ ምናምን የምትሉ ሰዎች ተረጋጉ ለማለት ነው።